ሰላም ጤና ይስጥልኝ ውድና የተከበራችሁ ቻናል ቤተሰቦች በያላችሁበት በያለም ጥግ በያለም ዳርቻ ሰላማችሁ ይብዛ። የሄርሜ ፋሚሊዎች እንዴት ናችሁ? ደህና ናችሁ ይላሉ። እንግዲህ ጎጃሜ ነኝ። እንዴት ናችሁ? ላይክ አርጉኝ፣ ሰብስክራይብ አርጉኝ ፕሊዝ እህቶቼ። እንዴት ናችሁ? ደህና ናችሁ እያልኩኝ በዚህ በአዲሱ ቻናል ሄርሜላ ፋሚሊ በሚለው ብቅ ብያለሁ፣ እነሆ ብያለሁ። ስለዚህ አንዳንድ ነገሮችን ለማለት እወዳለሁ። እንግዲህ እኔ ይታፈር ተከንፈር እያልኩ መጥቻለሁ። የአንበሶችን ድርሻ ፈረሶቹ ሊወስዱት አይችሉም በሚለው ነው የመጣሁት እና አንዳንድ ጊዜ የሰው ልጅ ትንሻችሁን ስታከብሩ ትልቅ ይከበራል፣ ትልቃችሁን ስታከብሩ ትንሽን ታከብራላችሁ አይደለ? ስለዚህ ይሄ ደግሞ ባህላችን ወጋችን ነው። እናንተ ግን እየሄዳችሁበት ያላችሁት መንገድ በፍጹም ሊወላችሁ አይችልም። ወላኪን እኔ እያልኳችሁ ያለሁትን ነገር ሄርሚን የሚጥል ነገር ነው የተደረገው። ይቺ ልጅ እርግዝና ብቻ ነው ያጠፋት ወይ ብላችሁ ታስባላችሁ ወይ? አይደለም፣ አይደለም። ሰዎቹ እንዳይከሰሱ ነፃ እንዲሆኑ አሁን ኤፍሬም ማለት ነው ኤፍሬም ብዙዬ የወንድሟ መከታ ናት፣ ቡዜ ማለት ነው። እኔ ዛሬም ነገም ከአብርሃም ጎን ናት። ይሄ ልጅ የሚረዳው ሰው የለም፣ እየተበደለ ነው አብርሃም ማለት ነው። ደብ አሁን የሶስት ልጅ አባት ነክ። አሁን ይሄ እንትና ደግሞ የሚባለው ይሄ ኤፍሬም የሚባለው ኧረ ተው ኤፍሬም ተው፣ አንተ ህፃን ልጅ አይደለህም። እየበላክ እየጠጣክ የራስህን የእናትህን የአባትህን ልጅ በዚህ ልክ እንደዚህ ማድረግ ለምንድን አስፈለገ? ከደመቁ ጋር የቆምክበት መንገድ እኛ ኬዙ አልገባንም። ወንድምህ የፈታትን ሚስት አብረህ ከሷ ጋር የቆምከው መንገዱ አልገባንም። አንተ ኢትዮጵያዊነትን ያላበሰ ነው ማለት ነው። አልገባኝም። እዚህ ጋር መልስ እፈልጋለሁ። ኢትዮጵያዊነትን የተአቀፍ የሆነ ነው ያንተ ማለቴ ኢትዮጵያዊነትን ያካተተ አይደለም ቪዲዮ ብዬ ነው። እሷ የምታስተላልፈው ቪዲዮ ጋጠ ወጥነትን የሚያስተምር ስለሆነ ነው። ይቅርታ አድርጉልኝ። እዚህ ጋር ምናልባት ይሄንን ህዝብ ድጋሚ ተናግሮ ወደፊት ለማንጣት ድጋሚ 3 ዓመት ይፈጃል። ገባችሁ? ለዚህ ነው ምናልባት እናንተ ከጀርባ እንግዲህ የሆነውን ነገር አናውቅም። በቪዲዮ ታይም ነው ተገድፈን ሀሳብ የምንሰጠው። ምናልባት አንተ ኤፍሬም አብርሃም የፈታትን ሚስት የቀድሞ ባለቤቱን የአሁኗን ሄርሜልዬን አይደለም፣ ይችን ተፈቅራ የመጣችውን አይደለም፣ በር ሰብራ የሄደችውን ሚስቱን የቀድሞ ባለቤቱን የሉሌን እናት እሷ ጎን የቆምክበት መንገድ እሷ የምትሰራው ነገር ሰላም ያለው ነው ወይ? የምታስተላልፈው ቪዲዮ ሰላም ያለው ነው ወይ? መጀመሪያ ስትመጣ የነበራችሁ ሰዎች እየወጣችሁ ከስር እስከ መሰረቱ ድረስ ተናገሩ። እናቲቱ ዞላይቱ ላይ እኮ ወጣ ልጄ ፈረንጅ ላም ሆነች እላቢ ሆነች ብላ እኮ የዛሬ 3 ዓመት የዛሬን ያደርገው እኮ ሚዲያው እኮ ተንቀጥቅጦ ነበር። ዘናጩ የሚባል ልጅ ነበረ፣ የወሎ ልጅቱ እንትን ትክታከር ማለት ነው። ጠፋ። አሁን እኔ ወዴት እንደሄደ አላውቅም። ይሙት ሂዳንም አላውቅም። አሁን ሚዲያ ላይ ጠፍቷል። አግብቶ መሰለኝ እሱ ልጅ። እቺ ደመቁ የምትባል ሴትዮ ማህበረሰብን የማትወክል ሰው ናት። ይቺ ሴትዮ ማህበረሰብን አትወክሉም ሲል ፍሪጁ ተገዛ፣ ተላጃውም ፍሪጁ ተገዛ፣ ቴሌቪዥኑ ተገዛ፣ ስቱዲዮም ተገዛ፣ የቤቱ ኪራይ ተከፈለ፣ ሰርጉም ተደረገ በህዝብ ገንዘብ ሰብሰብ ተብሎ። በእናንተ ጾም በክርስቲያኖች ወንድሞቻችን እህቶቻችን ጾም ላይ ሰርግ ተባለ። በእነሱ ሰርግ አይደረግም። በክርስቲያኖች ጾም ሰርግ አይደረግም። እኔ ባደኩበት ሀገር እንግዲህ ሌላውን አላውቅም። ሂዳ የህዝቡ ገንዘብ እንዳይቀርባት ተሰብስቦ እንደውም ሊሊ ቤለውን እችላለሁ ብላ ሊልዬ ተናገረች። ሊሊ በዛን ሰዓት አልተገኘችም፣ የለችም፣ አልነበረችም። ባለስራ ስለሆነች በስራ ቢዚ ስለሆነች ስራዋን ያዘች፣ ወደ ስራ ገባች፣ ቀረች። ቤለውም ሌሎቹ እንዲሁም ደግሞ ደመቁ እንዴት ቤሎን እችላለሁ ብላ ሳትችለኝ ብላ አኩርፋ ቀረች። ሌሎቹ በጎች ሰብስበው በጉርብ እሙዬንም እንደዚህው ጠርተው በጉርብ ገንዘብ አዋጭ ባክሽ
ደግነቱ አንድ ደስ ያለኝ ነገር እኔ አንድ ማመሰግናችሁ ነገር የደመቁ በጎች ጎጅዬ ነይ ብር አውጪ ያላላችሁ የዛ ጊዜ ለምንድን ነው? እኔን ያልሸወዳችሁ ለምንድን ነው? አፈቀቤ ናችሁ። አፋችሁ በልቷል። ለምንድን ነው እኔን ያልሸወዳችሁ? አልሸወድም። እኔ ቀድሞ አዋቂ ነኝ። እኔ ገንዘብ ሲሉኝ ያመኛል። በዚህ አልደራደርም። ለታመመ ሰው ከሆነ ግንባር ቀደም አዎ፣ ለታመመ ልብስ ለሌለው ለበሽተኛ ሙስሊም አካውንት የለውም። እኔ አካውንቴ 1 ብርም ትሁን አውጥቶ የመለገስ ነው እንጂ አልጋዋ ላይ ዱባይ ሄዳ ኬክ ለበላይ ሴት ክብሯን ጥላ ለበላይ ሴት እኔ ከሷ ጎን ልቆም አልችልም። አሁን ግን ከሌሎች ጎን እንድንቆም ያደረገን ከደመቁ አንጻር ከደመቁ ስራ ነው። ምክንያቱም መልካም ስራ አላሞረችም። ስትመጣ ጀምራ መልካም ስራዎችን እየሰራች ብትመጣ የእሷን አርአያ ተከትለው ይሄዳሉ። ስለዚህ እርግዝናው ደግሞ እየደመቁ ነው።